ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ በተፈረመው ስምምነት አንቀጽ 7 መሰረት ህወሓት ከየትኛውም አይነት የታጠቀ ኃይል ጋር ወታደራዊ ስምምነት አይፈጽምም፣ ወታደራዊ እርዳታ አያደርግም፣ የፌዴራል መንግስቱን ሙሉ ስልጣን ያከብራል። በተጨማሪም ይህ ህገ መንግስታዊ የሆነ ስልጣን ቁጥጥር በክልሉ አያደርግም። በዚሁ የፕሪቶሪያ ስምምነት አንቀጽ 10 መሰረት ደግሞ ክልሉ ወደ ፌዴሬሽኑ በህጋዊ መንገድ መደበኛ ግንኙነቱ እንዲቀጥል ክልሉን የሚወክል የሽግግር መንግስት ይቋቋማል። በስምምነቱ መሰረትም በ2012 ዓ.ም በህገወጥ መንገድ በክልሉ የተደረገው ምርጫ ውድቅ ይሆናል። በፌዴራል መንግስት በኩል መሰረታዊ አገልግሎቶች እንዲመለሱ፣ የተፈናቀሉ ዜጎችም ወደ ቀያቸው እንዲገቡ ከባለድርሻ አካላት ጋር ይሰራል። እነዚህ የደቡብ አፍሪካው የስምምነት አንቀጾች በትግራይ ክልል ሰላም ለማስፈን ክልሉ በህጋዊ መንገድ የፌዴሬሽኑ አካል እንዲሆን ህገ መንግስታዊ አሰራርን የሚከተሉ ተፈጻሚነታቸውንም የአፍሪካ ህብረትን ጨምሮ የዓለም እውቅና ያለው ነው። በፌዴራል መንግስት በኩል የስምምነቱን አንቀጾች ለመፈጸም በትጋት ተሰርቷል። ለፌዴራል መንግስት የሰጠው ግዴታ መብራት፣ ቴሌኮም፣ አየር፣ በጀት ድጋፍ፣ ባንክ፣ ሰርቪስ ትግራይ ይፈጠር ነው። 100% መልሰናል። መሰረተ ልማቶችን፣ አገልግሎቶችን ማስጀመር ብቻ ሳይሆን ህወሓት አሲዞ ሊደራደርባቸው ሊቆምርባቸው ከሚፈልጋቸው እና ተያያዥ ምክንያቶች ካሉባቸው አካባቢዎች ውጭ ዜጎች ወደ ቀያቸው እንዲመለሱ ተሰርተዋል። በራያና በጸለምት የሆነው የዚህ ማሳያ ነው። ሌላው የስምምነቱ ዋና መሰረት ክልሉ ህጋዊ ምርጫ አድርጎ በፌዴሬሽኑ መዋቅር ውክልና እስኪኖረው ድረስ ጊዜያዊ አስተዳደር መቋቋም የሚለው ነው። የዚህ የትራንዚሽናል አድሚኒስትሬሽን ዋነኛ ስራ የተፈናቀሉ መመለስ፣ የታጠቁ ማስፈታት፣ በኢንክሉሲቭ ናሽናል ዲያሎግ መሳተፍ ብቻ ሳይሆን የትግራይ ህዝብ የታገለለትንና የስልጣን ባለቤት የመሆን ፍላጎቱን በምርጫ ማረጋገጥ ይጠበቅብናል። በህወሓት በኩል የስምምነቱን ዋና መሰረቶች በመናድ በህጋዊ መንገድ በተቋቋመው ጊዜያዊ አስተዳደር ላይ ተደጋጋሚ መፈንቅለ መንግስት በማድረግ ለሰላምና ለጸና ሀገረ መንግስት ግንባታ የሚደረገውን ጥረት እሾህ የበዛበት በስለትም እንደ መራመድ ያለ ከባድ አድርጎታል። የፕሪቶሪያ ስምምነት እንዲከበር አሉ ለሚላቸው ሁሉ በቃልም በደብዳቤም የሚናገረው ቡድን ስምምነቱን በመጣስ አቻና ወደር የለው የህገ ወጡ ስብስብ ነገር በአንድ ጊዜ የመሳቅም የማልቀስም ችሎታ የመያዝ ያክል ነው። አሁን ደግሞ በዙሪያ ያሉ የጥፋት አገሮቹን በመሰብሰብ ለሌላ የጥፋት ድግስ እየወጣ እየወረደ ይታያል። በእርግጥ ህወሓት ከምስረታው ጀምሮ ግራውን የሚቀናው ሴራና ሁከት እየበላ እየጠጣ ያደገበት ልብስና ጉርሱ ለመሆኑ ታሪክ ምስክር ነው። እሱ ገና ከማለዳው ጸረ ህዝብ ማኒፌስቶ ጽፎ ጠመንጃ ያነሳ የጸብ አለቃ ነው። ከዓመታት በኋላ ጠላቴ ነው ብሎ በፈረጀው ህዝብ ላይ ያደረገውም ያው ነው። አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። ግን ደግሞ በተቃርኖ ይህ የጥፋት ኃይል ለአማራ ህዝብ እታገላለሁ ከሚል ኃይል ጋር የጫካ ወዳጅነት መፍጠሩ ታላቁ ተቃርኖ ሆኗል። የድርጅቱን ምስረታና የጉዞ ታሪክ ያጠኑት ገብሩ አስራት ሉዓላዊነትና ዴሞክራሲ በኢትዮጵያ በተሰኘ መጽሐፋቸው ድርጅቱ በ1968 ባወጣው ማኒፌስቶ በታሪክ ያልተመረመረና ሻዕቢያ ብቻ የሚለውን ፈጻሚ የራሱን ሳይሆን ተልእኮ ጉዞ የሚራመድ የትሮይ ፈረስ እንደነበር ጽፈዋል። ዛሬም ያ ቡድን የኢትዮጵያን ጠላቶች ሁሉ በባትሪ እየፈለገ የማበር የመሸረብ አባዜ የለቀቀው አይመስልም። ከወራት በፊት የታተመውና የቀድሞውን የኦሮሞ ነጻነት ግንባር ኦነግ መስራች ሕይወትና የትግል ታሪክ የሚያስነብበው ሌንጮ ለታ ትግል ሕይወቱ የተሰኘው መጽሐፍ ገጽ 241 ይህንን ያስነብባል። መለስ የሽግግር መንግስቱን አስመልክቶ አሜሪካኖቹ ያዘጋጁትን ዶክመንት ላይ እናውራ ሲል ኢሳያስ አጣጣለበትና ሳይቀርብ ቀረ። ኢሳያስ ያጣጣለውን ጉዳይ ለማንሳት የሚደፍር የለምና በዛው ተድበስብሶ ቀረ። ዛሬ ይህ የመፍራትና የመታዘዝ ታሪክ ቀርቷል፣ ተቀይሯል ማለት በጣም ከባድ ነው። ለኢትዮጵያ ጠላቶች የመታዘዝ ልክፍት ጸጋዬ ገብረመድህን በ1995 በጦቢያ መጽሔት ላይ ባሰፈሩት የፖለቲካ መጣጥፍ ኢትዮጵያ እዚህ የደረሰችው የዚህን ቡድን እና የሻዕቢያን ኢትዮጵያን የመበታተን ሴራ ተቋቁማ መሆኑን አስፍረዋል። ብርሃነ ጽጋብ በኢህአዴግ የቁልቁሎ ጉዞ
የጉዞ መጽሐፉ የአንድ ዕለት የስብሰባ ሁኔታን ሲጽፍ የተሳታፊዎቹ ትኩረት በኮንትሮባንድ መልክ በቀረበው የሴራ ሰነድ ላይ ነው። ይህንን ተከትሎ ሂስና ግለ ሂሱ ጦርነት ይቀጥላል ይላል። በዚህ ቡድን መዝገበ ቃላት ውስጥ ያሉት ቃላት ከሴራ ከጦርነትና ከኮንትሮባንድ በተጨማሪም መጠላለፍን ለመሻገር የተቸገረ ይመስላል። በፕሪቶሪያ ስምምነት መሰረት የትግራይ ህዝብ ወደ ሰላም መመለስ፣ ህጋዊ ምርጫ ማድረግ፣ በኢትዮጵያ የፌዴሬሽን ውክልና በማግኘት የየዕለት ሀሳቡን ወደ ልማት የሚወልዳቸውን ልጆችንም ለተሻለ ተስፋ ማሰለፍ ይገባው ነበር። የፌዴራል መንግስት ከትግራይ ክልል ጋር የተሳሰረበት የፕሪቶሪያ ስምምነት እንዳይተገበር፣ ሰላም ሰፍኖ ምርጫ ተካሂዶ ልማት በሙሉ ልብ እንዳይጀመር የጊዜያዊ መንግስት አደረጃጀትና መዋቅሩን እንደ ወራሪ በመቆጣጠር ለጥፋት እየተንደረደረ ይገኛል። ጥያቄ ከትግራይም ከኢትዮጵያም ጠላት ጋር ተጣምዶ መስራት ከቡድኖቹ ህልውና ጥያቄ የመልስ መንገድ ከመፈለግ ግላይና ቡድናዊ ጥቅም ተሻግሮ ፕሪቶሪያን እየደመሰሰ የሚደረግ ስምምነት ማንን ይጠቅማል? መቀሌ ባለፉት 3 ዓመታት እንደ አዲስ አበባ፣ እንደ ባህር ዳር፣ እንደ ድሬዳዋ፣ እንደ ጅጅጋ ተሰርታ ቢሆን ምን እንደምታስቡት? ሁሉም እኩል ገቢ ያለው እኩል ድጋፍ አለው። ሐሳብ ከሌለ ግን ጊዜ ካልሰጠን ግን ልማት አይሰራም። አዎ ኢትዮጵያ ልማት ትፈልጋለች። የትግራይ ህዝብም ሰላምና ጸጥታ፣ ልማት፣ ተስፋ ያለው ነገንም ይፈልጋል። ጥይት የማይሰማበት አዲስ ንጋት